መከላከያ ሰራዊት ወደ ትግራይ ሰብሮ እንዲገባ ጀነራል አበባው ትዕዛዝ ሰጡ። ህወሓት በበኩሉ ከትናንት አንስቶ ሜካናይዝድ ጦሩን በሶስት አቅጣጫ ወደ ወልቃይት ማስጠጋቱን ተሰምቷል። ቡድኑ የካቲት 15 ጥቃት እንደሚከፍት ለታጣቂዎቹ ትዕዛዝ ማውረዱም ታውቋል። ሜካናይዝድ ኃይሉ ሁመራን ለማጥቃት ከፍተኛ ኃይሉን ማስጠጋቱን ተከትሎ የተከዜ ዘብ ልዩ ትዕዛዝ ተሰጥቶታል። በተጨማሪ መከላከያ ሰራዊቱ በስፍራው ተደጋጋሚ የድሮን ቅኝቶችን እያደረገ እንደሚገኝም ታውቋል። በሌላ በኩል ሰራዊቱ በደቡባዊ ኢትዮጵያና ወለጋ ተጨማሪ ኃይሉን ማስወጣቱን ተሰምቷል። በዝርዝር ታዳምጡታላችሁ። የሻቢያ ጦር ተንቤን መግባቱ ተረጋገጠ። የሻቢያ ወታደሮች መሃል ትግራይ ተንቤን መግባታቸው እጅግ አስደንጋጭ ሆኗል። በሌላ በኩል የትግራይ ህዝብ ጦርነት ሊጀመር መሆኑን ተከትሎ ወደ አዲስ አበባ በስፋት እየሸሹ መሆኑ ሲሰማ፣ ህወሓት ደግሞ መጠነ ሰፊ ወታደራዊ አፈሳ መጀመሩ ተረጋግጧል። ትሰሙታላችሁ። የኦሮሞ ነጻነት ሰራዊት አዛዥ ጃልመሮ ጠቅላይ ሚኒስትር አብይን አስጠነቀቀ። ከሰሞኑ አብይ በወለጋ ያደረጉትን ጥሪ ተከትሎ በሰጠው ምላሽ አብይን ዘልፈዋል። አብይ ከአማራ ጋር ሊያጋጨን እየፈለገ ነው፣ ተጠንቀቁ ሲልም አሳስቧል። እናስደምጣቸዋለን። በሰሜን ኢትዮጵያ አዲስ ጦርነት ከፈነዳ ማንም አይተርፍም ሲል ጃዋር መሐመድ አስጠነቀቀ። ፖለቲከኛው አብይ የሻቢያን ፋኖና ህወሓትን ጥምረት ማሸነፍ አይችልም ሲልም ተደምጧል። የጃዋር ንግግር አብይን አስቆጥቷል። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችን የአዲስ ፖስት ቤተሰቦች ለአሁን የተደመጡና የተመራረጡ ሰበር መረጃዎችን አጠናቅረናል። ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። አሁን ወደ ዝርዝሩ እናምራ። የኦሮሞ ነጻነት ሰራዊት አዛዥ ጃልመሮ ጠቅላይ ሚኒስትር አብይን አስጠነቀቀ። ከሰሞኑ አብይ በወለጋ ያደረጉትን ጥሪ ተከትሎ በሰጠው ምላሽ አብይን ዘልፈዋል። አብይ ከአማራ ጋር ሊያጋጨን እየፈለገ ነው፣ ተጠንቀቁ ሲልም አሳስቧል። ጃልመሮ ከሚንቀሳቀስበት ወለጋ ጠቅላይ ሚኒስትር አብይ አህመድ ላቀረቡት ጥሪ ምላሽ ሰጥቷል። አብይ በሰሞኑ የወለጋ ጉብኝታቸው ወንድም ከወንድሙ መገዳደል ይብቃ በሚል ለኦሮሞ ነጻነት ጦር የእንነጋገር ጥሪ ማቅረባቸው ይታወቃል። አብይ የኦሮሞ ልጆች እርስ በርስ ከመገዳደል ይልቅ ልዩነታቸውን ፈተው በጋራ መቆም ከምንጊዜውም በላይ አሁን አስፈላጊ መሆኑን ተናግረዋል። ከዚህ በላይ እርስ በርስ መበላላት፣ መሳደብና መገዳደል ትርፍ እንደሌለው አይተናል ያሉት አብይ የሰላም ጊዜው አሁን ነው ብለዋል። ታጣቂ ቡድኑ ለጠቅላይ ሚኒስትሩ ጥሪ በሰጠው ምላሽ የቀረበው ጥሪ ከልብ የመነጨ አይደለም በማለት ውድቅ አድርጓል። የኦሮሞ ነጻነት ጦር ከፍተኛ አመራር አማካሪ ጅሬኛ ጉደታ ለቢቢሲ አፋን ኦሮሞ በሰጡት አስተያየት ጠቅላይ ሚኒስትሩ ያቀረቡት የቃል ጥሪ የተለመደ ማደናገሪያ ነው ብለውታል። በቃን ሰላም ማውረድ አለብን የሚለው ጥሪ በቃል ደረጃ ጥሩ ነው ያሉት ጅሬኛ፣ ነገር ግን የዚህ ጥሪ ትርጉሙ ምንድን ነው? ይህንንም ከዚህ በፊት አልሞከርነውም ወይ ሲሉ ይጠይቃሉ። ጅሬኛ አክለውም ይህ ጥሪ የህዝቡን ፖለቲካዊ ጥያቄ ለመመለስ ነው ወይስ በወታደራዊ ኃይል ስለምንበልጣቸው ተሸንፋችኋልና ተንበርክካችሁ እኔ የምለውን ተቀበሉ ለማለት ነው የሚለው በጥንቃቄ ማየት ያስፈልጋል ብለዋል። ጅሬኛ እንደሚሉት መንግስት የፖለቲካ ጉዳይን በአገር ሽማግሌዎች እንደሚያልቅ ቀላል ነገር አድርጎ በማቅረብ እጅ አጥቶ ለማስገባት የመሞከሩ ውጤት አለመተማመን ፈጥሯል ብለዋል። በቡድኑና በመንግስት መካከል ያለው ግጭት በሰላማዊ መንገድ ለመፍታት ከዚህ ቀደም የተደረጉ የድርድር ጥሪዎች ቢደረጉም ሳይሳኩ መቅረታቸው ይታወሳል። ቀደም ሲል በአሜሪካ በኢጋድና በአውሮፓ ሀገራት አደራዳሪነት የተደረጉ ጥረቶች በሁለቱ ወገኖች ፈቃደኝነት ላይ የተመሰረቱ ነበሩ። አሁን ላይ በተለይም የተወሰነ የቡድኑ ታጣቂ ኃይል ከመንግስት ጋር በሽምግልና ተስማምቶ መግባቱን ተከትሎ ወደ ድርድር ለመመለስ አዳጋች ሆኗል። ቡድኑ ጠቅላይ ሚኒስትሩ ያቀረቡለትን ጥሪም በሽምግልናና እጅ ስጡኝ አይነት ቀልድ ነው ብሎ የወሰደው በዚሁ ምክንያት እንደሆነ ጅሬኛ ጠቁመዋል። በሰሜን ኢትዮጵያ አዲስ ጦርነት ከፈነዳ ማንም አይተርፍም ሲል ጃዋር መሐመድ አስጠነቀቀ። ፖለቲከኛው አብይ የሻቢያ ፋኖና የህወሓትን ጥምረት ማሸነፍ አይችልም ሲልም ተደምጧል። የጃዋር ንግግር አብይን አስቆጥቷል። ጃዋር መሐመድ በኢትዮጵያ በተለያዩ አካባቢዎች ሲካሄድ የቆዩ ጦርነቶችና አሁን በሰሜን የሀገሪቱ ክፍል ዳግም እየቆጠቆጠ ያለውን የግጭት ስጋት አስመልክቶ ዝርዝር መግለጫ ሰጥቷል። ጃዋር በመግለጫው ቀደም ሲል በኦሮሚያ በትግራይና በአማራ ክልሎች የተከሰቱ ግጭቶችን ከመፈንዳታቸው በፊትም ሆነ ከተቀሰቀሱ በኋላ በጽኑ ሲቃወም መቆየቱን አስታውሷል። በተለይም በአማራ ክልል የታጠቀ ግጭት ከመጀመሩ በፊት የክልሉን ልዩ ኃይልና ፋኖን በኃይል ትጥቅ ለማስፈታት መሞከር ወደ ጦርነት እንደሚያመራ አስቀድሞ ማስጠንቀቁን ጠቅሶ ዛሬ በሰሜኑ የአገሪቱ ክፍል ሌላ ጦርነት እንዲቀሰቀስ የሚያደርገው ግፊት በጽኑ እንደሚቃወም ገልጿል። ጃዋር እንደሚለው ጦርነት መመራት ያለበት ለህዝብ ህልውናና ደህንነት እንጂ በስልጣን ላይ ያሉ አካላትን የፖለቲካ ዕድሜ ለማራዘም መሆን የለበትም። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን እየጎተቱ ያስገቧቸው ያሉ ግጭቶች ብሔራዊ ጥቅምን የማይጠብቁ ደህንነትን የማይገነቡና ሀገሪቱን ይበልጥ ወደ ቁስል የሚከቱ እንደሆነ ተችቷል። እነዚህ ግጭቶች የሀገር ውስጥ አንድነትን ከማዳከም ባለፈ ከጎረቤት ሀገራትና ከዓለም አቀፉ ማህበረሰብ ጋር ያለውን ግንኙነት በማሻከር ኢትዮጵያን በዓለም መድረክ ለብቻዋ እንድትቀር እያደረገ መሆኑን አብራርቷል። የጦርነቱ ጠባሳ በፖለቲካዊና ዲፕሎማሲያዊ ላይ ብቻ ሳይወሰን በዜጎች የዕለት ተዕለት ህይወት ላይ ከባድ ኢኮኖሚ ጫና እያሳደረ መሆኑን ጃዋር በመግለጫው አመልክቷል። የዋጋ ንረት፣ ስራ አጥነትና ድህነት ተባብሶ ባለበት በዚህ ወቅት መንግስት ለሀገር ግንባታና ለኢኮኖሚ ማገገሚያ ከማዋል ይልቅ ለግጭትና ለጦርነት መዋዕለ ንዋይ ማፍሰሱን መቀጠሉ መሪነት ሳይሆን ሀገርን ወደ ድካም የሚወስድ መንገድ
ነው ብሎታል። በዚህ ምክንያትም ተስፋ የቆረጡ ወጣቶች ሀገራቸውን ጥለው በብዛት እየተሰደዱ መሆኑን በሐዘን ገልጸዋል። ጀዋር መሐመድ ሌላ ጦርነት የኢትዮጵያ ቀውስ ከመፍታት ይልቅ ይበልጥ እንደሚያወሳስበውና አለመረጋጋቱ ወደ አጠቃላዩ የአፍሪካ ቀንድ እንደሚገፋው አስጠንቅቋል። ሀገሪቱ አሁን የሚያስፈልጋት ጦርነት ሳይሆን ራስን መግታት፣ ቁም ነገር ያለው የፖለቲካ ውይይትና በድርድር የሚደርስ ስምምነት መሆኑን አጽንኦት ሰጥተዋል። ሌላ ጦርነት ምንም አይነት በጎ ዓላማ እንደማያገለግል በታሪክ እንዲመዘገብ የጠየቀው ጀዋር ተጽዕኖ ፈጣሪ አካላት ሁሉ ጦርነቱ ከመጀመሩ በፊት እንዲያስቆሙ ጥሪ አቅርበዋል። በቅን ልቦና ለሚደረግ ማንኛውም የሰላምና የድርድር ጥረት ሙሉ ድጋፉን ለመስጠት ዝግጁ መሆኑንም አስታውቋል። መከላከያ ሰራዊት ወደ ትግራይ ሰብሮ እንዲገባ ጀነራል አበባው ትእዛዝ ሰጡ። ህወሓት በበኩሉ ከትናንት አንስቶ ሜካናይዝድ ጦሩን በሶስት አቅጣጫ ወደ ወልቃይት ማስጠጋቱን ተሰምቷል። ቡድኑ የካቲት 15 ጥቃት እንደሚከፍት ለታጣቂዎቹ ትእዛዝ ማውረዱም ታውቋል። ሜካናይዝድ ኃይሉ ሁመራን ለማጥቃት ከፍተኛ ኃይሉን ማስጠጋቱን ተከትሎ የተከዜ ዘብ ልዩ ትእዛዝ ተሰጥቶታል። በተጨማሪ የመከላከያ ሰራዊቱ በስፍራው ተደጋጋሚ የድሮን ቅኝቶች እያደረገ እንደሚገኝም ታውቋል። በሌላ በኩል ሰራዊቱ በደቡባዊ ኢትዮጵያና ወለጋ ተጨማሪ ኃይሉን ማስወጣቱ ተሰምቷል። የኢትዮጵያ ብሔራዊ መከላከያ ሰራዊት ከፍተኛ ጦር መሪ የሆኑት ጀነራል አበባው ታደሰ ባስተላለፉት እጅግ አስቸኳይና ክብደት ያለው መልእክት በሀገራችን የሰላም ሂደት ውስጥ አዲስና ታሪካዊ ምዕራፍ መከፈቱ በግልጽ ተናግረዋል። ጀነራሉ በተናገሩት መሰረት በትግራይ ክልል ውስጥ የሚገኙና ለሀገሪቱ ሉዓላዊነት ከፍተኛ ስትራቴጂካዊ ጠቀሜታ ያላቸው የቀድሞ ታላላቅ የወታደራዊ ካምፖቻችንና ይዞታዎች ምንም አይነት የጥይት ድምፅ ሳይሰማ ጦርነትም ሆነ ግጭት ሳያስፈልግ ሙሉ በሙሉ በሰላማዊ መንገድና በስምምነት በቅርብ ቀናት ውስጥ ለመከላከያ ሰራዊቱ ርክክብ ይፈጸማል ብለዋል። ይህ በጠረጴዛ ዙሪያ የተገኘ እጅግ የሚያኮራ ድል ነውም ብለዋል። ይህ አሁን እየተፈጸመ ያለው ታሪካዊ እርምጃ የኢትዮጵያን የማይደፈር ሉዓላዊነት ይበልጥ የማጠናከርና የሕግ የበላይነትን በመላ ሀገሪቱ የማረጋገጥ ብሔራዊ ጥረታችን ወሳኝ አካል መሆኑን ጀነራሉ አጽንኦት ሰጥተውበታል። በሕገ መንግስታዊ መርሆች መሰረት እነዚህን የመሰሉ ቁልፍ ወታደራዊ ተቋማትና ቦታዎች በቀጥታ በፌዴራል መንግስቱ የመከላከያ ተቋም ስር መተዳደራቸው ግድ የሚል በመሆኑ ይህ የሚደረገውም ሰላማዊ ርክክብ በሀገሪቱ አንድነታችንን በማጽናት ረገድ ትልቅ ትርጉም አለው ሲሉ በተጨማሪ ገልጸዋል። ይህ ስኬት በግልጽ የሚያሳየው አንድ ሀቅ አለ። እርሱም የጦርነትና የውድመት አስከፊነት ዘመን አብቅቶ የሰላም የእድገትና የህግ የበላይነት ዘመን በተግባር እየተረጋገጠ መምጣቱን ነው በማለት ተናግረዋል። ይህ በእንዲህ እንዳለ ከትናንት አንስቶ የህወሓት ሜካናይዝድ ጦር በሶስት አቅጣጫ ወደ ወልቃይት መጠጋቱ ተሰምቷል። ከፍተኛ ወታደራዊ ስምሪትና እንቅስቃሴ ከሚታይባቸው አካባቢዎች መሃል የወልቃይት ግንባር ዋናው ነው። በዚህ ግንባር የኢትዮጵያ ጦር፣ የኤርትራ ጦር፣ የህወሓት ሜካናይዝድ ኃይልና የተከዜ ዘብ ሰራዊታቸውን በተጠንቀቅ አድርገው ትዕዛዝ እየጠበቁ ነው። ህወሓት ከትናንት አንስቶ በሶስት አቅጣጫዎች ሰራዊቱና ከባድ መሳሪያዎችን ወደ ወልቃይት ይበልጥ አስጠግቷል። ምንጮች እንደሚሉት ህወሓት በእንዳባጉና በጸሊሞይ ሽሬና ሽራሮ በኩል ከፍተኛ ቁጥር ያለው ታጣቂና አርሚዎችን አስጠግቷል። በተጨማሪም ታንኮች፣ ረዥም መካከለኛና የአጭር ርቀት ተተኳሽ መድፎችንም አስጠግቷል። በተመሳሳይ የኤርትራ ጦርም እንዲሁ ከባድ መሳሪያዎችና ወታደሮችን በኦማጅር በኩል አስጠግቷል ተብሏል። ይህ በእንዲህ እንዳለ መከላከያ ሰራዊቱ ከደቡባዊ ኢትዮጵያና ወለጋ ተጨማሪ ኃይሉን ማስወጣቱ ተሰምቷል። በተለያዩ ሀገሪቱ ክፍሎች የሚገኙ ነዋሪዎች የፌዴራል ኃይሎች ከሰፈሩባቸው አካባቢዎች ለቀው መውጣታቸውን ተናግረዋል። ይህም የኃይል ስምሪት ለውጥ በትግራይ ክልል እየታየ ካለው ውጥረት ጋር ተያይዞ ወደ ሰሜኑ የሀገሪቱ ክፍል እየተደረገ ያለ ዳግም ስምሪት ሳይሆን አይቀርም ተብሏል። በደቡብ ኢትዮጵያዊ ክልል ጋርዱላ ዞን ደራሼ ወረዳና በኦሮሚያ ክልል ቄለም ወለጋ ዞን አንፊሎ ወረዳ የሚገኙ ነዋሪዎች የኢትዮጵያ መከላከያ ሰራዊት የተወሰኑ አካባቢዎችን ለቆ መውጣቱን ተከትሎ የጸጥታ ክፍተት መፈጠሩና ይህም ለግጭት መንስኤ የሆነ መምጣቱን ነዋሪዎች ዋቢ አድርጎ አዲስ ስታንዳርድ ዘግቧል። የኤኤፍፒ ዘጋቢዎች በትግራይ አዋሳኝ አካባቢዎች ተመሳሳይ የወታደራዊ እንቅስቃሴዎችና የጦር ስጋት መኖሩን አረጋግጠዋል። የሻቢያ ጦር ተንቤን መግባቱ ተረጋገጠ። የሻቢያ ወታደሮች መሃል ትግራይ ተንቤን መግባታቸው እጅግ አስደንጋጭ ሆኗል። በሌላ በኩል የትግራይ ህዝብ ጦርነት ሊጀመር መሆኑን ተከትሎ ወደ አዲስ አበባ በስፋት እየሸሹ መሆኑን ሲሰማ፣ ህወሓት ደግሞ መጠነ ሰፊ ወታደራዊ አፈሳ መጀመሩ ተረጋግጧል። ነዋሪነቱ በመቀሌ ከተማ የሆነ ጋዜጠኛ በትግራይ ክልል ዳግም ጦርነት ሊቀሰቀስ ነው የሚለው ስጋት ተከትሎ ሰዎች በብዛት እየወጡ መሆኑን ለኢትዮጵያ ኢንሳይደር አረጋግጧል። ከክልሉ ወደ አዲስ አበባ የሚደረጉ የአየርም የየብስም ትራንስፖርት አማራጮች በጣም ቢዚ ናቸው ያለው ጋዜጠኛው በአውሮፕላንም በባስም ብዙ ሰው እየወጣ ነው ሲል ያለውን ሁኔታ ያስረዳል። ለኢትዮጵያ ኢንሳይደር ቃላቸውን እንደሰጡት የመቀሌ ከተማ ነዋሪዎች ሁሉ ጦርነትን በመስጋት ከትግራይ ክልል በብዛት እየወጡ ያሉ ወጣቶች ስለመሆናቸው ይነገራል። በፍጥነት መውጣት የሚፈልጉ ወጣቶች በክልሉ የአውሮፕላን ትኬት ለማግኘት ቀናትን ላለመጠበቅ ሲሉ ወደ አፋር ክልል ሰመራ በመኪና ሄደው ከዛ በአውሮፕላን ይጓዛሉ ይላል ጋዜጠኛው። አውቶቡስ እንደ ልብ እንደማይገኝና ትኬት ቆርጦ ለመሄድ ቀናት ሊያስጠብቅ እንደሚችል የሚናገረው ጋዜጠኛው በዚህ ምክንያት በመለስተኛ ተሽከርካሪዎች አቆራርጠው ወደ አፋር የሚገቡ ወጣቶችን
እንዳሉም ይገልጻል። ወጣቶቹ ትምህርትም ጭምር አቋርጦ ነው እየወጡ ያሉት ሲልም የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ጭምር ከክልሉ እየሸሹ መሆኑን ያብራራል። ዩኒቨርሲቲ የሚማር ወንድም እንዳለው የሚገልጸው ጋዜጠኛው ቤተሰባቸው ትምህርቱን አቋርጦ ወደ አዲስ አበባ እንዲሄድ እየወተወቱት እንደሆነ በግል የገጠመውን አካፍሏል። ትንሽ ሁኔታውን እንየውና ካልሆነ ይሄዳል ብዬን ያረጋጓቸው ሲልም ቤተሰቡ በጭንቀት ላይ እንደሆነ ያክላል። በትግራይ ክልል ስላለው የጦርነት ስጋት ጋዜጠኛው ሲያስረዳ የኢትዮጵያ ሰራዊት ተጠግቷል፣ በትግራይ በኩልም ዝግጅቶች አሉ፣ በቀበሌም ሰው እያዘጋጁ ነው፣ በየቀበሌው ለጦርነት ተዘጋጁ ተብሎ ተነግሯል ብለዋል። ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀው የተንቤን ነዋሪ ለወትሮ በወጣቶች እንቅስቃሴ ትታወቅ የነበረችው የአቢ አዲ ከተማ ከሰሞኑ መቀዝቀዟ ይናገራል። በአሁኑ ወቅት በመዝናኛ ቤቶችና በቤተ ክርስቲያኖች ውስጥ ወጣቶችን ማየት አይቻልም የሚለው ነዋሪው ወጣቶች ከአካባቢው እየወጡ ስለመሆናቸው ይገልጻል። የአካባቢው ወጣቶች አቅም ያለው ወደ አረብ ሀገር፣ ሌላው አዲስ አበባን ጨምሮ ወደ መሀል ሀገር በመፈናቀል ላይ ናቸው ይላል ነዋሪው። የወጣቶቹ ፍልሰት ከሚሰማውና ካለው ሁኔታ በመነሳት ጦርነት አይቀሬ ነው የሚል ድምዳሜ ላይ የተመሰረተ እንደሆነ ያስረዳል። በተመሳሳይ ስጋት ሁለት ወንድማማቾች ከአዲግራት ከተማ ለቀው ወደ አዲስ አበባ መምጣታቸውን ነዋሪነቱን በመዲናይቱ ያደረገ የከተማይቱ ተወላጅ ይናገራል። በደህንነት ስጋት ስሙ እንዳይጠቀስ የጠየቀው ይኸው የአዲግራት ተወላጅ ወንድሞቹን ከሁለት ወራት በፊት ወደ አዲስ አበባ ያስመጣው የህወሓት ሰዎች እድሜያቸው ከ50 ዓመት በታች የሆኑ ሰዎችን ለውትድርና በግዳጅ መመልመል በመጀመራቸው ነው ይላል። በቅጥር ስራ የሚከፈለው ወርሃዊ ደሞዝ እንኳን ወንድሞቹን ጨምሮ ለራሱም በቂ ባይሆንም ወንድሞች የሚጋፈጡት ፈተና ከችግር አይበልጥም በማለት ካመጣቸው ወንድሞቹ ጋር እንደምንም አብቃክተው እየኖሩ መሆኑን ተናግረዋል። የኤርትራ ወታደሮች አዲግራት ከተማን አልፈው ወደ መሃል ትግራይ በመግባት ላይ እንደሆኑ በስፍራው ካሉ ቤተሰቦቹ መስማቱን የሚገልጸው ይኸው ግለሰብ ነዋሪው ጭንቀት ላይ ነው ሲል የትውልድ ቦታውን ሁኔታ ያስረዳል።